وداعيا إلى الله بإذنه وسراجا منيرا ያለበትን ማለት ነው። ምን አለ አላህ ያ አዩሃ الذين آمنوا ያለበትን እናንተ ያመናችሁ ያለበትን ኢና አርሰልናከ እኛ ይቅርታ ያ አዩሃ ነብይ አንተ ነብይ ሆይ ኢና አርሰልናከ አንተን ልከናሃል ሻሂደን መስካሪ ሆነ ወሙበሽረን አብሳሪም ሆነ ወነዚራ አስጠንቃቂም ሆነ አድርገን ልከናሃል የሚለው ቁርአን አያው በተመሳሳይ እዛ ላይም ይገኛል ይሄ ነገር ወሂዝራን ሊልኡሚይነ ለነዛ ማይማን ለሆኑት መጠበቂያ የሆነ አንተ አብዲ ወረሱሊ አንተ ባሪያዬ ነህ መልእክተኛዬ ነህ የሚልም ተተንብዮ ነበር። ሰመይቱከል ሙተወኪል አልሙተወኪል ተብሎም የተሰየመ ለይሰ ቢፈዝን ወላ ገሊዝ ባለጌና ፈሓሽ ያልሆነ እንዲሁም ደግሞ ልበ ደረቅም ያልሆነ ተብሎ ወላ ሰኻቢን ፊል አስዋቅ በመንገድ ላይ የሄደም የማይጮህ የሆነ ነብይ ተብሎ ተተንብዮ የተቀመጠ ነው። ወላ የድዑ ቢሰይአቲ ሰይአ ይቅርታ ወላ የድፈዑ ቢሰይአቲ ሰይአ መጥፎን በመጥፎም የማይከለክል ማለትም መጥፎን በመጥፎም የማይመልስ የሆነ ነብይ ነው። ወላኪን ያዕፉ ወየግፊር እንዳውም ይቅርባይና ይቅርባይ የሆነ መልእክተኛ ነው ተብሎ ተቀምጧል። ወለን የቅቢደሁ ላሁ ሐታ ዩቂመ ቢሂ ለይለ ማነው ዩቂመ ቢሂ አልሚለተል ዐውጃ ይሄ ከነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ ያልሆነ ጎዳናውን ለምሳሌ ጣዖታውያንን አካሄድን ጉዳይ አስመልክቶ አላህ ሱብሓነሁ ወተዓላ እሳቸው በህይወት እያሉ ሁሉንም ነገር ጨርሰው ከዛ በኋላ እንጂ አይሞትም ማለት እስከ መቼ ድረስ ተመልከቱ ምን እንደሚል ቢአን የቁሉ ህዝቦቹ እስከሚሉ ድረስ ምን ላኢላሃ ኢላላህ ከአላህ ውጪ በእውነት የሚገዙት አምላክ የለም ብለው እስከሚናገሩ ድረስ የሚመጣ ነብይ ያ ነብይ እንደዚህ ተብሎ ተወስፏል በተውራት ላይ ወየፍተሑ ቢሃ አዕዩናን ዑምያናን አይናቸው እያዩ ማያዩ ማለት እነሱን የሚከፍትላቸው ጆሮአቸው እየሰማ ማይሰሙትን የሚከፍትላቸው እንዲሁም ደግሞ ቀልቦቻቸው የተደፈኑትን የሚከፍትላቸው የሆነ ነብይ ይመጣል ተብሎ በእርግጥም በእነሱ መጽሐፍ ላይ ተጽፎ ነበረ በማለት ነብያችን ሰለላሁ ዐለይሂ ወሰለም በዛ ላይ እንደነበሩ የሚያሳዩ ከፊል መረጃዎች ናቸው ማለት ነው። ኦኬ እዚህ ድረስ ከመጣን እንግዲያውስ ነብያችን ሰለላሁ ዐለይሂ ወሰለም እስቲ በአይሁዳውያን ሊቃውንቶች አመለካከት እስቲ ምን ላይ ነበሩ የሚለውን ከማየታችን በፊት አንዴ ውሃ ልጎንጭ ትላለህ። ኦኬ ምን አለ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በአይሁዳውያን ሊቃውንቶች እይታ በደንብ አዳምጡኝ ከዚህ በኋላ እሺ። በአይሁዳውያን ሊቃውንቶች እይታ እንዴት ነበሩ እስቲ እንያቸው። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 146 ላይ እንዲህ ይላል الذين آتيناهم الكتاب يعرفونه كما يعرفون أبناءهم እነዛ መጽሐፍን የሰጠናቸው አላህ እነዛ መጽሐፍን የሰጠናቸው يعرفونه ያውቁታል ነብዩን ያውቁታል ሰለላሁ ዐለይሂ ወሰለም ከማ يعرفون أبناءهم ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል ነብዩን وإن فريقا منهم ከነሱ ከፊሎቹ ግን ለየክቱሙን الحق እውነትን ይደብቁ ነበራል። ተግባባን? ቃላቶችን ይጨምራሉ ይቀንሳሉ ይደብቃሉ እውነቶችን ማለት ነው። ከዛ ለየክቱሙን الحق وهم يعلمون እያወቁ ያደርጉ ነበር። እናየዋለን ወርደን ወደታች ወርደን እናያለን። አላህ እንዲሁ በሱረቱል አንዓም ምዕራፍ 6 ቁጥር 20 ላይ እንዲህ ይላል الذين آتيناهم الكتاب يعرفونه كما يعرفون أبناءهم الذين خسروا أنفسهم فهم لا يؤمنون الذين آتيناهم الكتاب نزا مصحفن يسطناچو اهل الكتاب يتبالوت يعرفونه ያውቁታልኮ كما يعرفون أبناءهم ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል። ሲፋቸው በተውራት በኢንጂል የተዘገበ ነው። الذين خسروا أنفسهم እነዛ ራሳቸውን ያከሰሩ ናቸው አለ አላህ فهم لا يؤمنون እነዛ ደግሞ አያምኑም ማለት ومن أظلم ممن افترى على الله كذبا ለመሆኑ በአላህ ላይ ታላቅን ከቀጠፈ በላይ ማን ቀጣፊ ውሸታም አለ? አው ከዘበ ቢአያቲሂ ወይ ደግሞ በአላህ አንቀጾች ያስተባበለ ኢነሁ ላ ይፍሊሑ ዛሊሙን እነሆ ዛሊሞች በዳዮች
በእርግጥ ነፃ አይወጡም አለ አላህ ሱብሓነሁ ወተዓላ። ኦኬ እስቲ ደግሞ እንጨምር። ሌላም አላህ በሱረቱል በቀራ ምዕራፍ 2 ቁጥር 89 ላይ እንዲላል ወለማ ጃአሁም ኪታቡን ሚን ዒንዲላህ ወለማ ጃአሁም ኪታቡን ሚን ዒንዲላህ ከአላህ ዘንድ መጽሐፉ በመጣላቸው ጊዜ ሱረቱል በቀራ ምዕራፍ 2 ቁጥር 89 ላይ ከአላህ ዘንድ ይቅርታ መጽሐፉ በመጣላቸው ጊዜ ሙሰዲቁን ሊማ ማዐሁም እነሱ ዘንድ ላለው መጽሐፍ አረጋጋጭ ሆኖ ሲመጣላቸው ወካኑ ሚን ቀብሉ ከዛ በፊት ግን ቁረይሾችን እንዲሏቸው ነበር ያ ነብይ በመጣ ጊዜ ይሏቸዋል። ነብይ የትሪብ አካባቢ እዛች ምንድነው የሚባለው ዘንባባ የሚበዛባት አካባቢ እንዲሁም ደግሞ ኢቨን የነብያችን ሰለላሁ ዐለይሂ ወሰለም ሲፋን በትክክል የሚያውቁ ነበሩ። ይሄ ድንጋያማ የሆነ ሁለት አኽሸበይን ምንድነው የሚባለው እነዚህ ተራራዎች ሁለት ተራራዎች መሃል ያለች አካባቢ ላይ ሂጅራ እንደሚያደርጉ ሁሉ ያውቁ ነበር። እዛ አካባቢ ሰፍረው የነበሩ አይሁዳውያን ምን ብለው ይናገሩ ነበር መሰላችሁ? እነዛ ያ ነብይ ሻው ነብይ በመጣ ጊዜ ከሱ ጋር ሆነን እናንተን እናጠቃችኋለን ብለው ይናገሩ ነበር። ከዛ በኋላ ግን ምን ሆነ? ለማ እሺ ምን አለ? ሙሰዲቁን ሊማ ማዐሁም ያ መጽሐፍ በእነሱ ላይ የነበረው መጽሐፍ ላይ የነበረው ሲፋ የነበረው ነብይ ሲመጣ ወካኑ ሚን ቀብሉ ከዛ በፊት ነበሩ ቀደም እንዳልኳችሁ የስተፍቲሑነ ዐለ الذين ከፈሩ እነዛ በካዱት ላይ እንዲህ እናደርጋለን ብለው ይሉ ነበረ። ፈለማ ጃአሁም ግን ሲመጣላቸው ማ ዐረፉ የሚያውቁት ማለት ነው ከፈሩ ቢሂ ካዱበት ልብ አድርጉ። እነዛ የሚያምኑት ሲመጣ በቃ ትክክለኛው ነብይ ተብሎ እነሱ የሚጠብቁት ያ ትክክለኛ ሲፋው የተወሰፈለት ነብይ ሲመጣ ካዱት ከአንዳንድ ማለት ነው። ፈለዕነቱላሂ ዐለል ካፊሪን በነዛ በካህዲያን ላይ የአላህ እርግማን ይሁንባቸው አላህ እያወቁ የአላህን ቃል ለሚለውጡ እያወቁ እምቢ ለሚሉ ማለት ነው። ከዛ ቀጠለ ቢእሰ መሽተረው ቢሂ አንፉሰሁም ለመሆኑ ራሳቸውን የሸጡበት ነገር ምንኛ የከፋ ሆነ። አን የክፍሩ ቢማ አንዘለላሁ በግየን ለመሆኑ ለምቀኝነትና ምን አለ ከኛ ዘንድ በተነሳ ከኛ ዘንድ ለምን አልተነሳም በሚለው በዚህ ብቻ ምክንያት በመካዳቸው ምክንያት ቢማ አንዘለ አላህ ባወረደው ነገር መካድ ምንኛ የሚያስጠላ አሻሻጥ ነው። ራሳቸውን የሸጡታል አላህ አን ዩነዝለ አላሁ ሚን ፈድሊሂ ዐላ መን የሻኡ ሚን ዒባዲህ አላህ በፈለገው ላይ እኮ የፈለገውን ባሪያ ነብይ አድርጎ ማሰሳት እኮ ይችላል። ይህንን ምቀኝነት ይዟቸው ነው እንዲያረጉት ያለው ይላል አላህ። ፈባኡ ቢገደቢን ዐላ ገደብ በአላህ ላይ ምንን ከአላህ ምን ወሰዱ? በቁጣ ላይ ቁጣን ወሰዱ። ከዛ በፊትም አላህን አስቆጥተው ነበርና ወሊል ካፊሪና ዐዛቡ ሙሂን ለካህዲያን አሳማሚ የሆነ ቅጣት አለላቸው በማለት አላህ ሱብሓነሁ ወተዓላ አይሁዳውያን ልጆቻቸውን የሚያውቁትን ያክል ነብያችንን ሰለላሁ ዐለይሂ ወሰለም እንደሚያውቁ በግልጽ ነገረን ማለት ነው። በጣም የሚገርማችሁ በሱረቱል በቀራ ምዕራፍ 2 ቁጥር 147 ተፍሲር ኢብኑ ከሲር ላይ ምን ይላል? ወዩርዋ አን ዑመር አነሁ ቃለ ሊዐብድላህ ብኑ ሰላም ለዐብድላህ ብኑ ሰላም ዑመር እንዲህ አለ አተዕሪፉ ሙሐመድን ለመሆኑ ታውቀዋለህን አለው። ከማ ተዕሪፉ ወለደክ ልጅህን እንደምታውቀው ታውቀዋለህን አለው። ቃለ ነዓም አዎ በእርግጥም አውቀዋለሁ አለ ዐብድላህ ብኑ ሰላም። ከዛ በኋላ የሰለመ አይሁዳዊ ነበር። መጀመሪያ አይሁዳዊ የነበረ ስለሱ ትንሽ ወደኋላ መለስ ብለን የምናይ ይሆናል ማለት ነው። ተግባባን? የሚገርማችሁ ረሂቀል መክቱም ያዙልኝ። ረሂቀል መክቱም ቁጥር 181ኛው ላይ ረሂቀል መክቱም መጽሐፍ ቁጥር 181ኛው ላይ እንዲህ ይላል ካነ اليهود يدخلون كل ذلك في حسابهم منذ عرفوا أن دعوة الإسلام تحاول الاستقرار في يثرب አይሁዳውያን ምን ያረጉ ነበር መሰላችሁ? ከዛ በፊት የነበረውን ነገር በቃ በአጠቃላይ ሂሳባቸው ውስጥ አስገብተው ይይዙ ነበርና በቃ ላይክ ምን ያረጉ ነበር? በቃ በተለይ ደግሞ የትሪብ አካባቢ ላይ ያው ነብይ ይመጣል የሚል ነገር ስለሚያውቁ ማለት ነው። በተለይ ከዛ በኋላ ምን አሉ? ولذلك كانوا يبطنون اشد العداوه ضد الاسلام በልባቸው ላይ ምንን ያረጉ ነበር? በጣም ልባቸው ላይ ይይዙ ነበር። የእስልምና ጥላቻ በልባቸው ላይ አየለባቸው። ከመቼ በኋላ? وضد رسول الله صلى الله عليه وسلم منذ ان ادخل يثرب
ነቢያችን ሰለላሁ ዐለይሂ ወሰለም منذ أن دخل يثرب ከገቡ በኋላ በተለይ መካ ማን ነው መዲና ከገቡ በኋላ ማለት ነው። وإن كانوا لم يجاسروا على إظهارها إلا بعد حين ከጊዜ በኋላ ነው ይህንን ነገር ኢዝሃር ያደረጉት። መጀመሪያ ግን ኢዝሃር አላረጉትም፣ ማለትም ግልጽ አላወጡትም። መጀመሪያ ልባቸው ውስጥ ነው ያ የእስልምና ጥላቻ የነበረው። ከጊዜ በኋላ ግን ምን አደረጉት? በተለይ ነብዩ ሰለላሁ ዐለይሂ ወሰለም የስሪብ ላይ መጥተው ማለትም መዲና ላይ መጥተው የስሪብ የድሮ ስሟ ነው የመዲና የድሮ ስሟ ነው እና መዲና ላይ መጥተው ምን ካረጉ በኋላ ነብያችን ሰለላሁ ዐለይሂ ወሰለም እዛ ከሆኑ በኋላ በጣም ልባቸው ውስጥ የነበረው ጥላቻ ወጣ። እንዲህ ነው። ከዛ በኋላ ተመልከቱ ምን እንደሚል ويظهر ذلك الشجريل رواه ابن إسحاق عن أم المؤمنين صفية እንግዲህ أم المؤمنين የነብያችን ሰለላሁ ዐለይሂ ወሰለም ባለቤት ነች ረዲየላሁ ዐንሃ ምን አለች? قال ابن إسحاق እንዲህ አለ حدثت عن صفية بنت حيي ابن أخطب صفية بنت حيي ابن أخطب የተባለችዋ እንግዲህ አይሁዳውያን ናቸው እነዚህ። ከዛ እንዲህ ሲሉ ይነጋገራሉ ማለት ነው። ተመልከቱ። አሁን በጣም ጥሩ ታሪክ ነው፣ አዳምጡኝ እሺ። ምን አለ መሰላችሁ? انها قالت እንዲህ አለች كنت احب ولدا ابي ለአባቴ ወደሱ በጣም የተወደድኩኝ ልጅ ነበርኩኝ አለች። ከዛ በኋላ والى عمي ابي ياسر ወደ አባ ያሲር ወደ ተባለው ደግሞ አጎቴም እንዲሁ በጣም የተወደድኩኝ ልጅ ነበርኩኝ አለች። ከዛ በኋላ لما القاهما قد مع ولد لهما الا اخذاني دونه አንድ ጊዜም በቃ እነሱ ጋር ከሄድኩኝ በቃ ይዘውኝ ነው እጄን ይዘውኝ ይሄዳሉ አለች። ሰፊያ ለባርኩ ሰፊያ ነች እሺ። ከዛ قالت فلما قدم رسول الله صلى الله عليه وسلم المدينه ወደ መዲና ነብያችን ሰለላሁ ዐለይሂ ወሰለም ሲገቡ ونزل قباء في بني عمرو بن عوف በኒ አምር ብን አውፍ የተባለው ቤት እሳቸው ጋር ቁባ ላይ በሰፈሩ ጊዜ አለች ገዳ አለይሂ አቢ አባቴ በጠዋት ተነስቶ ሄደ። የሚያውቁት ነገር አለ ልባሉ። በጠዋት ተነስቶ ሄደ አባቴ አለ ሁየይ ኢብኑ አኽጠብ የተባለው ማለት ነው። ከዛ በኋላ ወአሚ አቡ ያሲር ኢብኑ አኽጠብ እንዲሁም ደግሞ አጎቴም እንደዛ ሄደ። ከዛ ማን ሙግሊሲነ በጠዋት ነው ሄዱት። በጠዋት ቃለት فلم يرجع حتى كان مع غروب الشمس ከመሸ በኋላ ነው የተመለሱት። በደንብ አዳምጡኝ እሺ። ከመሸ በኋላ ተመለሱና ከዛ ቃለት ፈአተያ በጣም የደከሙ ሆነው ተስፋ የቆረጡ ሆነው ከዛ በኋላ በቃ ድክምክም ብለው ተናደው ልታን የመጡት ምንድነው ተናደው ያስመጣቸው? ቃለት فحششت ኢለይሂማ ወደነሱ ልክ አባት ወደ ልጅ ወደ አባቱ እንደሚሮጠው በደስታ ሮጥኩኝ አለች። ከዛ በኋላ ግን በጣም አልተቀበሉኝም። በቃ እንደሌላ ጊዜ አልተቀበሉኝም። ከዛ በኋላ እንዲህ ተባባሉ። አሁወ አለ ለመሆኑ ያ ያየኸው ነብይ ራሱ ነው አላቸው። ራሱ ነው ታውቀዋለህ አለው። ቃለ ነዓም ወላሂ አውቀዋለሁ አለ። አባትየው ነው የሚለው ለአጎቱ አጎትየው ለአባቷ ነው የሚለው። ከዛ በኋላ ቃለ አታሪፉነሁ ወትስቢቱሁ ታውቀዋለህ እርግጠኛ ነህ ይሄን ሰውዬ ታውቀዋለህ ይሄ ነብይ ነው አለው። ቃለ ነዓም አዎ በእርግጥ አውቀዋለሁ። ቃለ ፈማ ፊ ነፍሲክ እሺ ምን ትላለህ አለው። እንግዲህ ይሄ ነብዩ ከሆነ እርግጠኛ ከሆንክ እሺ ምን ትላለህ አለው። ቃለ አዳወተሁ ወላሂ ማ በቂቱ አለ። ወላሂ እስከ መጨረሻው ድረስ ጠላት ያርገ ይዟለሁ አለ። ሱብሃንአላህ ተግባባን። ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልጆቻቸውን የሚያውቋቸውን ያክል ያውቋቸዋል ማለት ነው። ግን ፈለማ ጃአሁም ማ ዓረፉ ከፈሩ ቢሂ የሚያውቁት ነገር በመጣላቸው ጊዜ ካዱት። ትክክለኛው ክህደት ይሄ ነው ማለት ነው። እና በጣም የሚገርማችሁ እንግዲህ የመጀመሪያው ነገር ይሄ ነው። ሁለተኛ ደግሞ አብደላህ ኢብኑ ሰላም የተባለ አንድ ሰሃቢይ ከዛ በኋላ ያመነ አይሁዳዊ የነበረ ሰው ነበር። በጣም ሊቃቸው ነበረ። ሰሂህ ቡኻሪ ቁጥር 3938ኛው ቁጥር ላይ ይገኛል። 3938ኛው ቁጥር ላይ ይገኛል። ሰሂህ አልቡኻሪ ምን አለ መሰላችሁ? ሐደተና አነስ አን አብድላህ ብኑ ሰላም በለገሁ መቅደመ ነቢይ ሰለላሁ ዐለይሂ ወሰለም አልመዲና ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና መምጣታቸው ሰማ ማለት ነው። ከዛ በኋላ ፈአታሁ የስአሉሁ ከዛ በኋላ መጥቶም ጠየቀው። ቆይ አንድ ጊዜ ይቅርታ
አንድ ሰከንድ ታገሱኝ እሺ። እሺ ከዛ በኋላ አፍዋን ወደ መዲና ከመጣ በኋላ ምን አለ? የስአልሁ አን አሽያኢ ከአንዳንድ ጉዳዮች ይጠይቀው ነበረ። ከዛ ፈቃለ ኢኒ ሳኢሉከ አን ሰላቲን ከሶስት ነገር ጠይቀሃለው አላቸው። ላ ያዕለሙሁነ ኢላ ነቢየን የመጀመሪያ ነቢይ እንጂ የሚያውቃቸው ጥያቄ የለም፣ እነዚህን ነቢይ እንጂ የሚመለሳቸው የለም በማለት ጠየቀው። እንግዲህ ሶስቱንም ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም ከጊዜ አንፃር ሁሉንም መለሱለት። ቡኻሪ ላይ ገብታችሁ ማየት ትችላላችሁ። ከዛ በኋላ እንግዲህ ምን አደረገ? ቃለ ብሎ አለ ማ አብዱላህ ኢብኑ ሰላም ማለት ነው። ቃለ አሽሀዱ አነ ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአላህ ውጭ በእውነት የሚገዙት አምላክ የለም አንተም የአላህ መልእክተኛ ነህ በማለት መሰከረ። ከዛ በኋላ ቃለ ያ ረሱለላህ ያለ። እንግዲህ ከዚህ በኋላ በደንብ አዳምጡ። አንቱ የአላህ መልእክተኛ ሆይ ኢነል የሁደ ቀውሙን ቡህቱን አሉ። እንግዲህ እነዚህ አይሁዳውያን በጣም አስቸጋሪና ያው ምቀኝነት እንዳለባቸው ቅድም ነግራቸዋለሁ። ብዙ አይነት ባህሪ ያለባቸው እንዲህ አይነት ችግር ያለበት ባህሪ ያለባቸው። ፈስአሉሁም ዐኒ እስቲ ጠይቃቸው፣ ለመሆኑ ስለኔ ጠይቃቸው። ቀብለ አን ያዕለሙ ቢኢስላሚ እስልምናዬን ከማወቃቸው በፊት እስቲ ጠይቃቸው ስለኔ ማንነት አላቸው። ከዛ በኋላ ፈጃአት ልየሁዱ አይሁዳውያን መጡ። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። አዩ ረጁሊን ዓብድላህ ብኑ ሰላም ፊኩም ዓብድላህ ብኑ ሰላም እናንተ ዘንድ ማን ነው ለመሆኑ ብለው ጠየቋቸው። እስቲ ምንድን ነው ማንነቱ ጠይቁ። ቃሉ ኸይሩና ወብን ኸይሩና ወአፍደሊና ወብን አፍደሊና የኛ በላጫችን የኛ ምርጣችን የምርጣችን አባት ልጅ የምርጣችን የበላያችን የአባት ልጅ በማለት ታላቅነቱን ገለጹ። አይሁዳውያን ማለት ሲጠየቁ ልብ አድርጉ። ከዛ በኋላ ምን አሉ? ቃሉ ምንድነው? ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም አርአይቱም ኢን አስለመ ዓብድላህ ብኑ ሰላም እሺ ዓብድላህ ብኑ ሰላም ቢሰልም ምን ትላላችሁ አላቸው። ዓብድላህ ብኑ ሰላም ቢሰልም ምን ትላላችሁ አላቸው። ከዛ ቃሉ አዓዘ አላሁ ሚን ዛሊክ አላህ ይጠብቀው ከዚህም አሉ። ከዛ በኋላ ምን አሉ እንግዲህ ፈዓደ ዐለይሂም ፈቃሉ ሚስለ ዛሊከ ፈኸረጀ ኢለይሂም ዓብደላህ ብኑ ሰላም ወጣ። ከዛ በኋላ ፈቃለ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ ውጭ በእውነት የሚገዙት አምላክ የለም ነቢዩም የአላህ መልእክተኛ ናቸው ብሎ መሰከረ። ፊታቸው መጥተው ማለት ምን እንዳሉ ታውቃላችሁ? ከዛ በኋላ ሱብሃንአላህ። ከዛ ቃሉ ሸሩ ልብ አድርጉ ሸሩና ወብኑ ሸሩና አንተ ሸረኛ ነህ አንተ ከሸር እንጂ ተንኮል እንጂ የሌለብህ ወብኑ ሸሩና ሸረኛ ልጃችን ነህ። በቃ ሱብሃንአላህ አጣጣሉት። ወነቀሱሁ በቃ ውርድርድ አድርጉት። በቃ እንዳልነበር አረጉ። ከዛ ቃለ ሃዛ ኩንቱ አኻፉ ያ ረሱለላህ ሰለላሁ ዐለይሂ ወሰለም ይሄን ነበረ ስፈራው የነበረው አላቸው። ከዛ በኋላ እንግዲህ በዚህ ልክ ነቢያችንን ሰለላሁ ዐለይሂ ወሰለም አይሁዳውያን ያቋቸው ነበር፣ ያመኑባቸው ነበር። አይተው ትንቢታቸውን በትክክልም ትንቢቱ እንደተፈጸመ የሚያውቁና ልጆቻቸውን የሚያውቃቸውን ያክል ያውቁ እንደነበረ ግልጽ ማስረጃ ነው ማለት ነው። ኦኬ አንድ ጊዜ ውሃ አልጠጣ እንግዲህ ቢስሚላህ። እሺ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም በአይሁዳውያን እይታ ዘንድ እዚህ ድረስ ከመጣን ዘንድ ነሳራዎች እስቲ እንዴት ነበረ? ነሳራዎች ዘንድ የነበራቸው እይታ እስቲ ደግሞ እሱን ነው አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 82 ላይ እንዲህ በማለት ይናገራል። እንዲህ ይላል አላህ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ለተጂደነ አሸደ ናሲ ዐዳወተን ሊለዚነ አመኑ እነዛ ላመኑት በጣም ጠላት የልብ ጠላት ሆነው የምታገኛቸው ማናቸው አለ? እነዛ አልየሁድ ይሁዳ የሆኑት ናቸው አሉ አላህ። ወለዚነ አሽረኩ እነዛም ያሻረኩት ሰዎች ናቸው አለ። ሽርክ የሚሰሩት በአላህ ላይ የሚያጋሩ ሙሽሪኮች ማለት ነው። ወለተጂደነ አቅረበሁም መወደተን ሊለዚነ አመኑ እነዛ ላመኑት ደግሞ መወዳ ውዴታ ያላቸው ሆነው የምታያቸው አለዚነ ረሕመት ያላቸው አለዚነ ቃሉ ኢና ነሳራ እኛ ክርስቲያኖች ነን ያሉት ሆነው ታገኛቸዋለህ አለ።
ذلك بأن منهم قسيسين ورهبانا በእነሱ መሃል ቀሳውስቶችና መነኮሳት ስላሉ ነው ይሄንን ነገር ያለው ማለትም መነኮሳት እና ቀሳውስቶች ስላሉ ለምን ወአነሁም ላ የስተክቢሩን እነሱ ኩራት የለባቸውም አላላ ኩራት የለባቸው እንግዲህ እነዚህ እነማን እንደሆኑ ወርደን የምናያቸው ይሆናል ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል በመልእክተኛው ላይ የሚወርደውን ቁርአንን በሰሙ ጊዜ ተራ አዕዩኑሁም ተፊዱ ሚነ ደምዕ አይናቸው እንባ ሲያፈስ ታገኛቸዋለህ ለምን ሚማ ዓረፉ ሚነል ሐቅ استكبار የለባቸውም ልብ አድርጉ አይኮሩም ስለማይኮሩ ልባቸው ጥሩ ስለሆነ ያለቅሳሉ እውነትን ስለሚያውቁ አላህ يقولون ብለው ይላሉ ربنا آمنا فاكتبنا مع الشاهدين ጌታችን ሆይ አምነናል ከመስካሪዎችም መሆናችንን ጻፍልን በማለት ይላሉ ማለት ነው አንድ ልድገምላችሁ አንድ የቁርአን አያ ልድገምላችሁ እዛው በሱረቱል ማኢዳ ምዕራፍ 5 ቁጥር 84 ላይ ይላል ምን ይላል መሰላችሁ ወኢዛ ሰሚዑ ማ ኡንዚለ ኦኬ 84 ላይ ማለት ወማ ለና ላ ኑእሚኑ ቢላሂ ይላሉ ምን አለን በአላህ ላይ ላናምን ምንድነው ያለን እሺ ይላሉ ወማ ጃአና ሚነል ሐቅ ከሐቅም በመጣለን ጊዜ ከዛ ወነጥመዑ አን ይድኺለና ረቡና ማል ቀውሚ ሷሊሒን ጌታችንም ከነዛ ከደጋግ ህዝቦች ጋር አንድ ላይ ጀነትን እንዲያስገባንም እንፈልጋለን فأثابهم الله بما قالوا በዚህም ምክንያት አላህ መነዳቸው ጀናቲን ተጅሪ ሚን ተሕቲሃ الانهار ከስሮቿ ውሃ የሚፈሱባቸውን ጀነቶችን አረንጓዴ ስፍራዎችን መነዳቸው خالدين فيها መውጣት የሚባልም ነገር እነሱ ዘንድ የለም وذلك جزاء المحسنين ይሄም የመልካም የሥራ አሳማሪዎች ምንዳ ነው በማለት አላህ Subhanahu Wa Ta'ala ነገራቸው ማለት ነው እስቲ ከነዚህ መካከል አንዱን እስቲ ማን ለምሳሌ ያለ ብንል እስቲ አንዱን ቀደም ያየነበት ሲጀመር ሰበበ ኑዙሉም የመጣው የሐበሻው ንጉስ የተባሉት ማን እንደሆኑ ሁላችሁም ታውቃላችሁ ነጃሺ ማለት ነው ነጃሺ ተብለው የሚታወቁት ይሄንን አልቢዳያ ወኒሃያ ላይ ታገኙታላችሁ አልቢዳያ ወኒሃያ ገጽ 60 ላይ አልቢዳያ ወኒሃያ ገጽ 60 ላይ ታገኙታላችሁ እዛ ላይ እንግዲህ ያው ታሪኩን አብዛኞቻችሁ ስለምታውቁት ታሪኩን ለመናገር ነው መሞከረው እንጂ ያው መተው ሙሽሪኮች ከኢትዮጵያ ድረስ ማን ነው ምንድነው የሚባለው ከመካ ድረስ አሳደዋቸው ኢላ يقول ربنا الله ጌታችን አላህ ነው በማለታቸው ብቻ ከሀገራቸው ተባረሩ ኢላ يقول ربنا الله ጌታችን አላህ ነው ብቻ በማለታቸው ልበሩ ከዛ ምን አለ መጡ ነብያችን ሰለላሁ ዐለይሂ ወሰለም ሂዱ ወደ ሐበሻ ብለው ሰደዷቸው ወደዚህ እንትን አሏቸው ማለት ነው እና የዛን ጊዜ እዚህ ድረስ መጡና ተቃወሙ እነዚህ ሰዎች ማለት ነው ከዛ በኋላ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በምንድነው የሚያዟችሁ የሚለውን ነገር ጠየቋቸው ማለት ነው እስቲ አንዳንዶቹን ልናገር እስቲ ወአመረና بالصدق በመልካም ያዘና ማን ነው በእውነት بالصدق الحديث واداء الامانه አማናን በመጠበቅ ያዘናል ወሲለት الرحيم ዝምድናን በመቀጠል ያዘናል وحسن الجواري እንዲሁም ደግሞ ለጎረቤት መልካም መዋልን እንዲሁም ደግሞ ብዙ ነገሮችን ነገሯቸው ማለት ነው ብዙ ሰላት እንድንሰግድ ያዘናል አላህን እንድንፈራ ያዘናል ዘካን እንድንሰጥ ያዘናል በዚህ ነገር ሁሉ ነው የምንታዘዘው በማለት ይሄንን ነገራቸው ማለት ነው ከዛ በኋላ ይሄንን ሲነግሯቸው فقال ብሎ አለ ነጃሺ ማለት فقال النجاشي هل معك شيء مما جاء به እሺ እሱ ይዞት ከመጣው አንድ ነገር ይዛሃልን ብለው ጠየቋቸው ከዛ በኋላ እንግዲህ ምን ብለው ጃዕፈር نعم ጃዕፈር ተብሎ ተጠራ نعم አቤት አለ قال እንግዲህ ይሄን አንብብላቸው በማለት ለባሁን ከዛ በኋላ فقرأ عليه እንግዲህ ቀራላቸው ሱረቱል ማን ነው ሱረቱ መርየምን ቀራላቸው ማለት ነው ከዛ በኋላ ሱረቱ መርየም ታውቁታላችሁ ሱረቱ መርየም ስለ ነብዩላህ ዒሳ አለይሂ ሰላም የአወላለድ ሁኔታ የመርየምን ጉዳይ እነዚህ ሁሉ ነበሩ የዛን ጊዜ ፈበካ والله ነጃሺ አለቀሰ حتى اخضلت لحيته እንዲሁ ጺሙ እስከሚርስ ድረስ ነው ያለው ኋላ እንግዲህ ثم قال ان هذا الكلام ይሄ ጉዳይ ይሄ ንግግር አለ ራሱ ነጃሺ ያኔ በሙሳ ላይ እንዲሁም ደግሞ
በዒሳ ላይ የነበረውን ጉዳይ የሚመስል ትክክለኛ የሆነ መንገድ ነው በማለት ተቀበለ ማለት ነው። ተግባባን። እነዚህ ሰዎች ግን አላረፉም። ከዛም በኋላ መጥተው እሱን አዛ ሊያረጉ ይሞክሩ ነበር ማለት ነው። እንዴ በነቢያችሁ ላይ እኮ በነቢዩላህ በዒሳ ላይ እኮ መጥፎን ነገር ነው የሚናገሩት በማለት መጥፎ ነው ምናምን ብለው እነሱ እኮ ነብይ ብቻ ነው ብለው የሚያምኑት ምናምን አለ። ከዛ መጨረሻ ላይ ካለቀሱ በኋላ ያው ሁሉንም ነገራቸው። እስቲ ንገረኝ ምን ትላላችሁ ስለ ዒሳ? ቁርአን ያለውን ነው የምንለው አለ ጃዕፈር። ቁርአን ያለውን እንላለን አለ። ከዛ ቁርአን ያለውን ነገራቸው። የአላህ ነብይ ነው፣ ባሪያ ነው፣ ይህን ሁሉ ነገራቸው። ከዛ በኋላ በእኛና በእናንተ መካከል ምንም አይነት ልዩነት የለም በማለት እጅ ሰጥተው አመኑ ማለት ነው። ነጃሺ አልቀሰው ማለት ነው። አልቀሰው ማመናቸውን ታያላችሁ ማለት። ስለዚህ አሁንም በነሳራዎች ዘንድ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም እንደሚመጡ ግልጽ ማስረጃ ነው ማለት። ግልጽ የሆነ ማስረጃ ነው። ሌላኛው የሮም ንጉስ የሆነው ሄራቅለ ነው ወይ ደግሞ ሄራክሊተስ በመባል የሚታወቅ አንድ ንጉስ ነበር። የሮም ንጉስ ማለት ነውና በጣም የሚገርም ታሪክ ነው። አሳጥሬ ለመናገር እሞክራለሁ ኢንሻአላህ። ሰሒህ አልቡኻሪ 7ኛው ሐዲስ ላይ ይገኛል። ሰሒህ አልቡኻሪ 7ኛው ሐዲስ ላይ ይገኛል። ምን አለ መሰላችሁ እንግዲህ እዚህ ጋር የነበረው ጉዳይ አቡ ሱፊያን የተባለ አንድ ሰው ነበረ። ነብዩን በጣም ጠላት አድርጎ የያዘ። ከዛ በኋላ እስልምናን ተቀብሏል ረዲየላሁ ዐንሁ። ግን መጀመሪያ ላይ ነብያችንን በጣም አዛ ሲያደርጋቸው ከነበሩ ሰዎች ታላላቆቹ መካከል አንደኛው እሱ ነበር። ከዛ በኋላ ወደ ሩም በሄዱ ጊዜ አንድ ዜና ይሰማል። ያንን ዜና ይጠያየቃሉ። ከዛ ምን አለ መሰላችሁ ምን አለ? እሺ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ማደን ፊሃ አባ ሱፊያን ወኩፋሩ ቁረይሽን ፈአተውሁ ወሁም ቢኢልያኢ ፈደዓሁም ቢመጅሊሲሂ ወሐውለሁ ዑዘማኡ አሩም ثم ደዓሁም። እንግዲህ ጠራቸው። የሩሞች ብዙ ሰዎች ነበሩ፣ ታላላቅ የሩም ሰዎች ስልጣን ያላቸው ማለት ነው። እንዲሁም ደግሞ ራሱም ነበረ። ከዛ በኋላ ጠራቸው። ፈደዓሁም ወደዓ ቢተርጀማኒሂ፣ ከዛ አስተርጓሚውንም ጠራ። ፈቃለ አዩኩም አቅረቡ ነሰበን ቢሃዘ ረጁል፣ ለመሆኑ በዚህ ሰውዬ ከናንተ መካከል ማን ነው ዝምድና ቅርበት ያለው አለ። አለዚ የዝዑሙ አነሁ ነብየን፣ ያኔ ነብይ ነኝ ብሎ የተነሳው ይቆራረጣል። ያ ጀማ ከተቆራረጠ አንዴ ላስተካክል። ይቆራረጣል። ከተቆራረጠ አንዴ ላስተካክል። መስማት ይኖርብናል ኢንሻአላህ። ኮሜንት ላይ ንገሩኝ አንዴ። አይቆራረጥም። እሺ ያ ነብይ ነኝ እኔ ነብይ ነኝ ብሎ ፈቃለ አቡ ሱፊያን ፈቁልቱ አና አለ እኔ ነኝ፣ እኔ ቅርቡ ነኝ አለ። እኔ ቅርቡ ነኝ። አና አቅረቡሁም ነሰበን ፈቃለ አተድዑ አድነሁ ሚኒ። ከዛ ወቀሪቡ አስሓበሁ፣ ከዛ የእሱን ጓደኞችም አምጡት እስቲ አለ የአቡ ሱፊያን። ከዛ ፈጀዐሉሁም ዒንደ ዛህሪ፣ ከኋላውም ሳኢሉን ሃዛ ዐን ሃዛ ረጁል፣ እኔ ይህን ሰውዬ ጥያቄ ጠይቋል በኒ ፈከዚቡሁ፣ ውሸት ከመለሰልኝ ውሸታም ነው በሉና ነገሩኝ። ፈወላሂ ለውላ አልሐያኡ ሚን አን ያእቱረ ዐለየ ከዚበን ለከዘብቱ ዐንሁ፣ እንደው እነዚህ ሰዎች ውሸታም ብለው እንዳይዙኝ ብዬ ፈርቼ ነበረ እንጂ እዋሽና የነብዩን ክብር አጎድፍ ነበረ በማለት ተናገረ። ከዛ በኋላ ثم كان اول ما سأل عنه ان قال كيف نسبه فيكم، የመጀመሪያ የጠየቀው ጥያቄ ልብ አድርጉ በደንብ ያዙልኝ። የመጀመሪያ የጠየቀው ጥያቄ እንዴት ነበረ እናንተ ዘንድ ነሰቡ፣ የዘር ግንድ ውስጥ እንዴት ነበረ? ፊኩም ቁልቱ ሁወ ፊና ዙ ነሰቢን፣ ታላቅ ነሰብ ነው ያለው፣ ታላቅ የዘር ግንድ ነው ያለው፣ ታላቅ የዘር ግንድ ነው ያለው በማለት ተናገረ ማለት ነው። ኦኬ ተቋረጠ። እንትን ኮሜንት እኔ ካላየው ምናልባት ተቆራርጦ ከሆነ ላይሰማ ይችላል። ያ ጀማሽ ኮሜንት ባይጥሩ ነው። እሺ ኮሜንት ባይጥሩ ይመስለኛል፣ ያለዛ መቆራረጡን አላውቅም። እሺ ልቀጥል። ለማንኛውም ከዛ በኋላ ቁልቱ ወፊና ذو نسب قال فهل قال هذا القول منكم احد قط، ከዚህ በፊት እንደዚህ አይነት ንግግር እናንተ ጋር ያለ ሰው አለን ብሎ ጠየቀው። قبله قلت لا የለም፣ እንደዚህ አይነት ነገር
የተናገረ ሰው የለም። ቃለ ሀል ካነ ሚን አባኢሂ ሚን መሊክን፣ እሺ ከእናንተ መካከል ከአባቶቹ ንጉስ ነበረ ከአባቶቹ መካከል? ቁልቱ ላ፣ አረ ንጉስ አልነበረም። ቃለ ፈአሽራፉ ናስ የተቢዑነሁ አም ዱዓፋኡሁም፣ እሺ ደካሞቹ ናቸው የሚከተሉት? እሺ ላስተካክለው አንዴ ቆይ። ማይ ጋድ ታላላቆቹ ናቸው የሚከተሉት ወይስ ደካሞች ናቸው የሚከተሉት በማለት ጠየቀው። ፈቁልቱ በል ዱዓፋኡሁም፣ አረ ደካሞቹ ናቸው የሚከተሉት በማለት ተናገረ። ቃለ አየዚዱነ አም የንቁሱን፣ እሺ ይቀነሳሉ ወይስ እየጨመሩ ነው የሚሄዱት በማለት ጠየቀ። ከዛ ቁል በል የዚዱን፣ አረ በእርግጥ ይጨምራሉ አለ። ቃለ ፈሃል የርተዱ አሐዱ ሚንሁም ሰኸጠን ሊዲኒሂ ባዕደ አን የድኹለ ፊሂ፣ እሺ እዛ ሃይማኖት ውስጥ ከገባ በኋላ ለመሆኑ አንድ ሰው ሃይማኖቱን ጥላቻ የሚወጣ አለን ብለው ጠየቀው። ከዛ ቃለ ላ፣ ቃለ ፈሃል ኩንቱም ተተሂሙነ ቢልከዚብ፣ እሺ ውሸታም ነው ብላችሁ በውሸት ትጠረጥሩታላችሁ? ቀብለ አን የቁለ ማ ቃል፣ ይህን ንግግር ከማለቱ በፊት አሉ። ቃለ የለም ጭራሽ እንዲህ ብሎ እኛ ውሸታም መሆኑን አናውቅም፣ እውነተኛ እንደሆነ ነው የምናውቀው አለ። እንግዲህ ልብ አድርጉ፣ ጠላት ነው የሚመሰክረው። እሺ አጀማ። ቃለ ፈሃል የግዲሩ፣ እሺ ቃል ኪዳንን ያፈርሳል? ቁልቱ ላ፣ አረ በጭራሽ አያፈርስም አለ። ወናሕኑ ሚንሁ፣ ግን አለ። ቁልቱ ላ፣ አያፈርስም ግን አለ። ወናሕኑ ሚንሁ ፊ ሙደትን ላ ነድሪ ማ ሁወ ፋዒሉን ፊሃ፣ ያድርግ አያድርግ አናውቅም፣ ግን አሁን ቃል ኪዳን ላይ ነን አለ። እንግዲህ እንዲያስመቸው አድርጎ ተናገረ። እንዲያስመቸው ግን አናውቅም አለ ማለት ነው። ከዛ በኋላ ቃለ ወለም ቱምኪኒ ከሊመቱን ኡድኺለ ፊሃ ሸይአን ገይሩ ሃዚሂ አልከሊማ፣ እንግዲህ ከዚች ንግግር ከዚች ቃል ውጪ ምንም አይነት የውሸት መንገድ ሊመጣልኝ አልቻለም። በቃ መዋሸት አልቻልኩም ነበር አለ። ከዛ በኋላ እንግዲህ ምን አለ? ቃለ ፈሃል ቃተልቱሙሁ፣ እሺ ተጋደላችሁትን? ጦርነት አድርጋችኋል ከዚህ በፊት? ወይኔ ጌታዬ ተቆራረጠ ይሉኛል በአላህ። ተጋድላችሁታል? ጦርነት አድርጋ? ቃለ ነዓም፣ እሺ እንዴት ነበረ ጦርነታችሁ ሲባል አንደኛ እናሸንፋለን፣ አንዴ እነሱ ያሸንፋሉ። ከዛ ቃለ ማዛ ያእሙሩኩም፣ እሺ በምንድን ነው የሚያዛችሁ ሲላቸው የቁሉ እዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ አላህን በብቸኝነት ተገዙ፣ እሱንም ብቻ በሱም ላይ አታጋሩ በማለት ተናገረ ማለት ነው። ከዚህ በኋላ እንግዲህ ልብ አድርጉ፣ ይሄን ሁሉ ጠይቆ መጨረሻ ላይ ይሄን ሁሉ የመለሰለትን መልስ ነኝ። እንግዲህ የመጀመሪያ የጠየቀው ጥያቄ እንደምታውቁት ፈዘከርተ ምን አለ መሰላችሁ? እንዴት ነው ነሰቡ አሪፍ ነው፣ ከጥሩ ቤተሰብ ነው የመጣው አልከኝ። ይሄ ነቢያቶች ከጥሩ ቤተሰብ ነው የሚመጡት። እንዲሁም ደግሞ ማለትም ጥሩ ሲባል ትልቅ አሽራፍ የሆኑ ማለት ነው፣ የነቢያት እንትን የሆነ ማለት ነው። ከዛ በኋላ እንዲሁም ደግሞ ጠየቅኩህ አለ። ከዛ ምንድነው የጠየቀው? ከአባቶቻቸው አንድ መሊክ ወይ ደግሞ ንጉስ አለን ብዬ ስጠይቅ አረ የለም። አዎ እንግዲህ ቢሆን ኖሮ ንግስናን ፈልጎ ነበር ይባላል። ግን እሱ ንግስናን ፈልጎ አይደለም በዚህ ስናየው አለ። እሺ ከዚህ በፊት በውሸት ትገምቱት ነበር ወይ ስልህ አይ አንገምተውም፣ ውሸት የሚባል ነገር የለም በሱ ዘንድ ብላልከኝ። ስለዚህ በእናንተ ላይ ያልዋሸ በአላህ ላይ ይዋሻል ብዬ መቼም አላስብም አላቸው። ከዛ በኋላ እሺ ደካሞች ናቸው ወይስ በጣም ጀግኖች ማለትም በቃ አሉ የሚባሉ ሰዎች ናቸው የሚከተሉት የሚለውን ሲጠይቀው አይ ደካሞች ናቸው፣ እንግዲህ እነሱ የነቢያት ተከታዮች ናቸው አለው። ከዛ በኋላ እንግዲህ ከሃይማኖት ውስጥ የሚወጣ አለ? አይ የለም። እንግዲህ የለም ካልከኝ ደግሞ ያው ሃይማኖቱ በጣም ጥሩ መሆኑን ነው የሚያሳየው። እንግዲያውስ ይሄ ከሆነ ፈኢን ካነ ማ የቁሉ ሐቀን አለ። ልብ አድርጉ፣ ምስክርነቱ እዚህ ጋር ይሄ ነገር በእውነትም እሱ እንደሚለው ከሆነ ማ ተቁሉ ሐቀን ፈሰየምሊኩ መውዲዐ ቀደመየ ሃተይን፣ ይቺን እኔ ዛሬ የምገዛትን ቦታ ይገዛታል፣ የሱ ምድር ትሆናለች አለው። ከዛ ወቀድ ኩንቱ አዕለሙ አነሁ ኻሪጁን፣ እኔ ከዚህ በፊት ይሄ ነብይ እንደሚወጣ አውቅ ነበር። ለምን? ክርስቲያኖች ናቸው ያውቃሉ፣ መጽሐፎቻቸው ላይ ያውቃሉ። ለም አኩን አዙንሁ አነሁ ሚንኩም፣ ግን ከእናንተ ነው ብዬ
አልገመትኩኝም ነበር ፈለውላ አኒ አዕለሙ አኒ አኽሉሱ ኢለይሂ ለተጀሸምቱ ሊቃአሁ ወለው እንግዲህ እንዲህ በመሆኑን ባቅ ኖሮ በቃ እሱም ማግኘትን በጣም ጓጓና እፈልግ ነበር አለ። እግሩንም አጥበው ነበረ በማለት ነቢያችን ሰለላሁ ዐለይሂ ወሰለም እንደሚመጡ በእርግጥ ተናገሩ ማለት ነው። ከዛ በኋላ ግን ያው ሂረቅ ሳይሰልም መሞቱ ያሳዝናል። ግን ማለትም ያው ሰልሟል፣ በእርግጥ ሰልሟል። ግን ከዛ በኋላ የነበረውን ሁኔታ አላህ ይወቅ ያለውን ነገር እኔ ከዛ በኋላ ያለውን በምን አይነት መንገድ ይሙት አይሙት የምናውቀው ነገር የለም ማለት ነው። በአጭሩ ምንድነው ሂረቅል የተባለው ንጉስ ራሱ ነብያችንን ሰለላሁ ዐለይሂ ወሰለም በትክክል እንደሚመጡ ያውቁ ነበር። ሌላኛው ማን ያለው ሙቀውቂስ የተባለው የእስክንድሪያው ንጉስ የተባለ አንድ ሙቀውቂስ የተባለ ሰው ነበር። ለሱም ነብያችን ሰለላሁ ዐለይሂ ወሰለም መልእክትን ልከውለት ነበር። ምን አሉ? ቢስሚላሂር ረህማኒር ረሂም አሉ። ይሄንን የምታገኙት እንግዲህ መጽሐፍቶቹን ቆይ ገለጥ እያደረኩኝ መጨረሻ ላይ ሁሉንም አሳያችኋለሁ። እሺ ምን አለ? ቢስሚላሂር ረህማኒር ረሂም ሚን ሙሐመድ ብኑ ዓብድላህ ኢለል ሙቀውቂስ ዓዚሙል ቅብጥ ከነቢዩ ሙሐመድ የተላከ ደብዳቤ ይላል። ከአላህ መልእክ ማን ነው? ከዓብደላህ ልጅ ከነቢዩ ሙሐመድ ይላል። ወደማ ወደ ሙቀውቂስ ዓዚሙል ቅብጥ የቅብጥ ታላቁ ንጉስ በማለት ሰላሙን ዓላ መን ይተበዐል ሁዳ በመልካሙን ጎዳና በተከተለ ሁሉ ላይ የአላህ ሰላም ይሁን። አማ በዐድ አሉ ነቢዩ መልእክቱን ሲልኩ። እሺ ፈኢኒ አድዑከ ቢዳዕየት ልእስላም በእስልምና አጠራር እጠራሃለሁ። አስሊም ቱስለም ስለም ነፃ ትወጣለህ ከምትፈራው ነገር። ወአስሊም ዩእቲከ አላሁ አጅረከ መረተይን ስለም አላህ አጅርህን ሁለት ጊዜ ይከፍልሃል፣ ምንዳህን ሁለት ጊዜ ይከፍልሃል አሉት። ፈኢን ተወለይተ ፈኢነ ዐለይከ ኢስሙል ቅብጥ እምቢ ካልክ የቅብጥ ሁሉ ወንጀል ባንተ ላይ ይሆናል። ከዛም እንዲህ አሉት አላህ የተናገረውን ቁርአን ላይ ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆይ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ወደዛች እኛና እናንተ ዘንድ መልካም ወደ ሆነችው መካከለኛ ወደ ሆነችው ቃል ኑ የሚለውን ከዛ ምን አለ? በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ በአላህ ላይ ምንንም ላናጋራ እሱም ብቻም አምላክ አድርገን ልንይዝ የሚል ቃል ኪዳንን የታላቂቷ የአሌክሳንድሪያ ንጉስ እሺ ጀዛከላ ሳላህ ጀዛከላ ኸይር። ስለዚህ ይሄንን አቀረበ ማለት። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲሉት ያው ብዙ ነገር አየበት፣ አወጣ፣ አወረደ ምናምን። ከዛ በኋላ ይሄን ላከ። واخذ كتاب بني النبي صلى الله عليه وسلم فجعله في حق من عاج ከዛ በኋላ ምን አለ? وختم عليه ያዘና ለነብዩ ጻፈ። ደብዳቤው ላይም ቻፓ መታበት። ያው ቻፓ ነው የሚባለው ምን ነው የሚባለው እንደዛ ነገር ማህተም። እሺ ከዛ ወደፈዐሁ ኢላ ጃሪየቲን ለሁ ከዛ ወደ ባሪያው የሆነች ባሪያ አለች ለሷ ሰጠው። ከዛ በኋላ ثم دعا كاتبا له يكتب بالعربية فكتب إلى النبي صلى الله عليه وسلم ولا نبي ጻፈ بسم الله الرحمن الرحيم محمد بن عبد الله من المقوقس عظيم القبط ከሙቀውቂስ ለነቢዩ ሙሐመድ ከታላቋ ከእስክንድሪያ ንጉስ በማለት አቀረበ። ሰላሙን ዐለይክ አለ። አማ በዐዱ ከዚህ በኋላ ፈቀድ ረአይቱ ኪታበክ የጻፍክልኝን ደብዳቤ በእርግጥ አይቼዋለሁ አለ። ወፈሐምቱ ማ ዘከርተ ፊህ በውስጡ ያለውንም ነገር በእርግጥ ተገንዝቤያለሁ። ወማ ተድዑ ኢለይህ ወደምትጠራበትን መንገድ በእርግጥ ገብቶኛል አውቄያለሁ አለ። ወቀድ ዓሊምቱ አነ ነቢየን በቅየ ልብ አድርጉ በእርግጥ አውቄ ነበር የሚመጣ ነቢይ እንዳለ የቀረ አውቅ ነበር አለ። አንድ የቀረ ነቢይ እንዳለ አውቅ ነበር አለ። ግን ወኩንቱ አظኑ አነሁ የኽሩጁ ቢሻም እኔ ግን በሻም ይወጣል ብዬ ነበር የገመትኩት አለ። ወቀድ አክረምቱ ረሱለከ ወበዐስቱ ኢለይከ ቢጃሪየተይኒ ለሁማ መካነን ፊል ቅብጢ ዐዚም ሁለት ባሪያዎችንም አንደኛዋ ማን ነበረች? ማርያቱል ቅብጥያ የምትባለው የነቢያችን ሰለላሁ ዐለይሂ ወሰለም ያው ባለቤት ማለትም በባርነት የተሰጠው ሀዲያ ከቅብጥ ንጉስ እቺ ነች ማለት ነው። አንደኛዋ ሁለት ጃሪያዎች ነበር ይላከለ። ከዛ በኋላ ስጦታዎችንም እንዲሁም ደግሞ ምን አለ ልብሶችንም ወሂዳየተን ለከ አን በግለተን ተርከቡሃ እንዲሁም ደግሞ
ጃሪያ ሴት ባሪያ ጀዛከላ እና በቅሎም እንዲሁ ላከለት። በዛን ጊዜ በቅሎ ማለት ኢማጅን ምን ማለት እንደሆነ በዛ ጊዜ አስቡት። ከዛ ወሰላሙ አለይከ የአላህ ሰላም በአንተም ላይ ይሁን አለ። ወለም የዚድ ዐላ ሃዛ በዚህ ላይ አልጨመረም፣ ግን አሁንም ወለም ዩስሊም ሳይሰልም ግን ሄደ ማለት ነው። ይሄ ሰውዬ አሁንም ልብ አድርጉ፣ ነቢዩ ሰለላሁ ዐለይሂ ወሰለም መምጣታቸውን ያቅ ነበር። ነሳራ ነው። ሂረቅልም እንደዛው መምጣታቸውን አውቆ ነበረ፣ አምኖ ነበረ ማለት ነው። እና በጣም የሚገርም ነው። አንድ የሚገርም ታሪክ ልንገራችሁ። የሚገርም ታሪክ ደግሞ አለ። ሱብሃንአላህ በደንብ አዳምጡኛ ጀማ። ሼር ኮፒ ሊንክ ማድረጉን አትርሱ እሺ፣ እንዳይዘጋብን። ባረከላሁ ፊኩም፣ አላህ ይጨምርላችሁ። ጀዛኩሙላሁ ኸይራን ለሁሉም ነገር እሺ። ኦኬ እሺ። ሲየሩ አዕላሙ ኑበላ ገጽ ከ106 ጀምሮ እስከ 111 ላይ አሁን የምጠቅስላችሁ ታሪክ ይገኛል ማለት ነው። እሱም ማን ነው? ሰልማን አልፋሪሲ። ሰልማን አልፋሪሲን ታውቁታላችሁ ያ ጀማ? ሱብሃንአላህ ያየው ተአብ አይደለም። ምን ይላል? ኩንቱ ረጁለን አለ እኔ ነበርኩኝ ሰው ነበርኩ። ይሄን አጠራጠር ያረኩ ነው የምናገረው፣ በጣም ረጅም ነውና እኔ በቃ ያው እሳት አምላኪ ነበር አባቱ ዘንድ እስር ቤት ነው ያስቀመጠው ማለት ትችላላችሁ። በቃ እንደ በጣም አሐቡ ኸልቂላሂ ኢለይሂ ነበርኩኝ አለ። አላህ ዘንድ በጣም የተወደድኩኝ ልጅ ነበርኩኝ አለ። እሱ ዘንድ ይቅርታ፣ እሱ ዘንድ አላህ ከፈጠራቸው ፍጥረታቶች በአጠቃላይ እኔ የተወደድኩኝ ነበር አለ አባቱ ዘንድ ማለት ማ ሰልማን አልፋሪሲ። ከዛ በኋላ ምን ይላል? የሆነ ቀን የሆነ ጉዳይ ገጠመው አባትየው። ጉዳይ ገጠመውና ምን ያደርጋል? በቃ ዛሬ እኔ የምሰራበት ቦታ አንተ ሄደህ ትሰራለህ፣ እዛ ቦታ ያለው ነገር አንተ ትይዝልኛለህ። በነገራችን ላይ ሰልማን አልፋሪሲ የእሳት አቀጣጣይ ዋናው ቦታ ነበረ። መጁሳ ነበሩ፣ እሳት አምላኪያን ነበሩ። እሳቱ አንድ ጊዜም ጠፍቶ አያውቅም። ያንን እሳት ነበር የሚያቀጣጥለው፣ እሱ ነበር እየሄደ የሚያቀጣጥለው ረዲየላሁ ዐንሁ። ከዛ በኋላ አንድ ቀን ይሄ ገጠመኝ ሲገጥመው አባቱ በቃ ሂድና ዛሬ እኔ ልጆች የሆነ ግንባታ ነገር አለብኝ፣ ከዛ ያንን ግንባታ እስከምጨርስ አንተ ሂድና ያንን ተቆጣጠርልኝ አለው። እሺ አለ፣ ሄደ። ከዛ በሄደበት ወቅት ላይ ምን ይከሰታል? እያለፈ እያለ ፈመረርቱ ቢከኒሰቲን ሚን ከናኢሲ ነሳራ የክርስቲያኖች ቤተክርስቲያን አካባቢ ላይ እነሱ ጋር አለፍኩኝ አለ። ከዛ በኋላ መዝሙሮቻቸው ምናምን የተለያየ ነገር ሰማሁኝ አለ እዛ አካባቢ ሳልፍ ማለት። ከዛ ማረከውና በቃ ይሄንንማ መግባት አለብኝ ቼክ አባቴ ለምንድን ነው ለመሆኑ እዚህ እንዳልመጣ የሚከለክለኝ ምናምን ብሎ በጣም ግራ ገባው ራሱ። ከዛ በቃ የአባቴ ቦታ ከመሄድ ይልቅ መጀመሪያ እዚህ ልግባልና እዛ ገብቶ ተማርኮ ቁጭ ብሎ ቀኑን ሙሉ እዛ ቁጭ አለ። ቀኑን ሙሉ መጁሳ ያ ዞራስተሪያን እሳት አምልኮ ትክክል። እና እዛ ሄዶ ቁጭ አለ ማለት ነው ቀኑን ሙሉ። ከዛ አባቱ ቢፈልገው አጣ። ከዛ በኋላ መጣ ማታ ሲመሻሽ ምናምን፣ እንዴት ልጄ የት ጠፍተህ ነው? እኔ አንተን ስፈልግ ያለኝ ንብረት እኮ ከአንተ ይበልጥብኛል፣ እኔ አንተን ፍለጋ እንደዚህ ስሰቃይ ምናምን አለ። በዛ ላይ ያዘዝኩን ነገር ሳታረግ ምናምን። ከዛ በኋላ አይ በቃ ያው እኔ እኮ እንዲህ ሄድኩኝና ከዛ የተሻለ ሃይማኖት አገኘው አለው። ከዛ ፋዘርየው የሌለ ጓለ ኢዳሊከ ዲኒ ኸይሩን ዲኑከ ወዲኑ አባኢከ ኸይሩን ሚንሁ አለ። አረ የአባትህና የቤተሰቦች ሃይማኖት ነው የተሻለ፣ እንዴት እንደዚህ ቁልቱ ከላ ወላሂ አለ። አረ በጭራሽ አለ፣ አይገናኝም። እሳትም ማሰቃይቶታል መሰለኝ፣ ብቻ አልተመቸውም ይሄ ሃይማኖት ማለት ነው። ከዛ በኋላ ኢነሁ ለኸይሩ ሚን ዲኒና አለ። ከዛ ይሄ ከሃይማኖታችን በጣም ይሻላል። ከዛ ምን አደረገው? እግሩን ያስረዋል። እግሩን አስሮ ቤት ያስቀምጠዋል ማለት ነው። ቤት ካስቀመጠው በኋላ ለነዛ ለነሳራዎቹ ተዋውቋቸው ስለነበረ አስሉ የት ነው ብሏቸው ጠይቋቸው፣ መሰረቱ የት ነበር የሃይማኖት ሲላቸው ሻም ብለው መልሰውለት ነበርና በቃ እንደዛ ከሆነ ሲመጡ ንገሩኝ፣ መልእክት አድርሱልኝ ተብሎ መልእክት ስላስቀመጠ ከዛ መልእክት ደረሰው። እንደዛ ወደ ሻም ይሄዳል ማለት ነው። ከዛ ሻም ሄዶ አንድ ሰው ያገኘዋል። አንድ ሰው ያገኘውና ያ ሰውዬ በጣም ያው እንትን ነው፣ ቄስ ነገር ነው በዛ ከኒሳ ውስጥ። ከዛ በኋላ ምን ያደርጋል? ያው ላይክ እሱ ጋር አገኘው። በቃ ላሳጥርላችሁ።
ከሱ ጋር ሆኑ። መጨረሻ ሰውየው በጣም መጥፎ ሰው ነበረ፣ ጥሩ ሰው ይመስል ነበረ። ግን ብርን ያከማችና ያከማቸውን ብር ምን ያደርግ ነበር? ለሰዎች ለድሆች ከመስጠት ይልቅ ለራሱ ይደብቅ ነበረ። 7 ትልልቅ እቃዎች ውስጥ ማስቀመጡን ሲነግራቸው ለህዝቦቹ ሲሞት እንደውም ሰቅለውት በድንጋይ ሁሉ መውገራቸውን ነው የተናገረው ማለት። ከዛ በኋላ እንግዲህ አንድ ሰው በሱ ቦታ ተተካ። በሱ ቦታ የተተካው ሰው ሰልማን አልፋሪሲ ምን አለ? ከሱ መማር ጀመረ አንዳንድ ነገሮች። ከዛ በኋላ ይሄ ሰውዬም ይሞታል። ይሄ ሰውዬ ሲሞት ሌላ ሰው ጋር ይልከዋል። አሁንም እሺ ማን ጋር ሊሄድ ይለዋል። ይሄኛውም ይሞታል። ማን ጋር ሊሄድ ይለዋል። ከዛ አንድ ሩም ሀገር ይላካል ማለት። ከዛ ሩም ሀገር ያለውም ይሞታል። ማን ነው ይቅርታ፣ ከመሞቱ በፊት እስቲ አንድ ነገር ንገረኛለሁ፣ በቃ የት ሊሄድ፣ በቃ ከዚህ በኋላ የት ነው መሄድ ያለብኝ ብሎ ሲጠይቀው እንዲህ አለው ማለት ነው። ከዚህ በኋላ ነው ትልቁ ቁም ነገር ያለው ማለት ነው። ቃለ እሺ ምን አለ መሰላችሁ? ፈአውሲኒ ቢ ኢላ ረጁሊን ሚን አህሊ እሺ ምን አለ? እሺ ከዛ በኋላ ፈአተይቱሁ ፈወጀድቱ ዐላ እሺ ከዛ በኋላ ثم احتدر كلمته إلى من يوصي به قال أي بني والله ما أعلم ما بقي عندم يقرر سؤالكم كذي بولا عندنا ينات سو يقرر يلم مالو بك كذي بولا يقرر جن عند الله السم من دنوالو ولكن قد أظلك زمان بني من نبي يبعث من الحرم حرم كتبالك بوتالي يمين نسا عند نبي عند الله አሁን ወቅቱ መሆኑን እነግርሃለሁ። ከዛ ሙሃጅረሁ በይነ ሐረተይኒ ሁለት ተራራዎች መካከል የሚላክ ነብይ ነው። ኢላ አርዲን ሰብኸተን ማለትም ድንጋያማ የሆነ ቦታ ላይ ዛተ ነኽሊን እንዲሁም ደግሞ ቴምር የሚበዛባቸው ቦታዎች ላይ የሚላክ አንድ ነብይ አለ። ባይሆን እሱ ጋር እመራሃለሁ፣ እሱ ጋር ሂደ። ወኢነ ፊሂ ዓላመቱን ላ ተኽፋ የማይደበቅ የሆነ ግልጽ የሆኑ ምልክቶችን እነግርሃለሁ። በይነ ከተፈይሂ ኻተመ ኑቡዋ እዚህ ጀርባቸው ላይ ሁለት ትከሻቸው መሃል ምን አለ? የኻተመ ኑቡዋ አለ። ኻተመ ኑቡዋ ማለት የነብይነት ምልክት አለ በጀርባው ላይ አለ። ከዛ በኋላ ያእኩሉ ሂዳየተ ወላ ያእኩሉ ሰደቃ ስጦታን ይበላል፣ ስጦታን ይመገባል፣ ግን ሰደቃ ይሄ ምጽዋትን አይቀበልም ብሎ ነገረው። ፈኢን ስተጣዕት አን ተኽሉሰ ኢላ ትልከል ቢላድ ፈፍዐል እንግዲህ ይህንን ከፈለግ ሂድና እዛ ቦታ ላይ ጠብቀው አለ። እንግዲህ ታሪኩን አጠር አድርጌ ልንገራችሁና ከዚህ በኋላ ያለውን ምን አደረገ ሰልማን አልፋሪሲ? አንድ የሆኑ ከከልብ የሚባል ዘር የሆኑ ሰዎችን ያገኛቸውና ከዛ በኋላ ውሰዱኝ ወደ አረብ ሀገር ብሎ ጠየቃቸው። ከዛ የሆነ ነገር ነበረችው ጉነይማ ማለትም የተወሰኑ ትንሽ በግና ፍየሎች ነበሩት። ሰጣቸዋለሁ ውሰዱኝ፣ ወሰዱት። ከዛ በኋላ ኺያና ፈጸሙበት፣ ዙልም ሰሩበት፣ ሸጡት ለሌላ ሰው ማለት ነው። ከዛ ከሸጡት በኋላ ምን ሆነ? ያው የነብዩን ሰለላሁ ዐለይሂ ወሰለም መምጣት የሚያበስር የሆነ ወደ ቁባ አካባቢ መምጣታቸው ተሰማ። ከዛ በኋላ መጣ። አጠር ላድርግላችሁና ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ጋር ሄደ፣ በጠዋት ማለት ነው። በጠዋት ይሄዳል። ከዛ በኋላ መጀመሪያ ምን ያደርጋል? ሂዳያ ማነው እንትን ሰደቃ ይሰጣቸዋል። ሰደቃ አልቀበልም ብለው ማለትም ያው ለሰሃቦቻቸው ያበላሉ። ከዛ ግን ምን ያደርጋል? እሺ ሂዳያ አትበላም፣ እሺ ማነው ሰደቃ አትበላም፣ ሀዲያ ልስጥህ አላቸው። ሀዲያ ሰጣቸው ለነብያችን ሰለላሁ ዐለይሂ ወሰለም። ሀዲያውን በሉ። ስለዚህ ሁለት ምልክት አገኘ። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም እሳቸው ዘንድ እንዲህ አንዴ እንዲህ እያለ ጀርባቸውን ይመለከት ነበር። ያችን ምልክት ፍለጋ ማለት ነው። ያችን ምልክት ፍለጋ ከዛ በኋላ ምልክቷን ለማየት ሲጣጣር ሲያዩት ጀርባቸውን እንዲከፈቱና አሳዩት። ከዛ በኋላ አለቀሰ። ሰልማን አልፋሪሲ አለቀሰ ማለት ነው። ሱብሃንአላህ። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ተቀበለ። እስልምናን እንደዛ ተቀብሎ ሙስሊም ሆነላቸዋል። ስለዚህ አሁን ሰልማን አልፋሪሲ የመጣበትን አመጣጥ ስናይ ከኋላ የነበሩትን ነሳራዎችን የነብያችን ሰለላሁ ዐለይሂ ወሰለም መምጣትን በእርግጥም የሚያውቁ ሰዎች እንደነበሩ የሚያሳይ ግልጽ የሆኑ መረጃዎች ናቸው ማለት ነው። ልብ አድርጉ። እንግዲህ ግልጽ የሆኑ ምንድናቸው? መረጃዎች
ናቸው ማለት ነው። አንድ ልጨምርላችሁና ኢንሻአላህ ወደ ሌላ ደግሞ እንገባለን። ቡሀይራ የተባለ አንድ ራሂብ ነበረ። ቡሀይራ ምናልባት ታውቁታላችሁ አብዛኞቻችሁ። እንግዲህ ቡሀይራ ደግሞ ፈኸረጀ አቡ ጣሊብ ኢለ ሻሚ ፈኸረጀ ማዐሁ ረሱሉላህ ሰለላሁ ዐለይሂ ወሰለም። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ከሱ ጋር ወጡ። ማን የወጣው? አቡ ጣሊብ የተባለ ሰው ወጣ። ፈኸረጀ ማዐሁ ነቢዩም ወጡ ከሱ ጋር ፊ አሽያኽ ከሌሎች ትልልቅ ሰዎች ጋር ማለት ነው። ሚን ቁረይሽ ከቁረይሽ ታላላቅ ሹማምንቶች ጋር ወጣ። ፈለማ አሽረፉ ዐለ ራሂቢ ወደ ራሂቡ በመጡ አካባቢው ላይ በመጡ ጊዜ ንብረቶቻቸውን እዛው ጋር ቁጭ አረጉና ተቀመጡ ማለት ነው። ፈኸረጀ ኢለይሂም ራሂቡ መጣ ወደ እነሱ። ወካኑ ቀብለ ዛሊከ የሙሩነ ቢሂ ፈላ የኽሩጁ ኢለይሂም ወላ የልተፊት። ከዚህ በፊት ይመጡ ነበረ፣ እዛ አካባቢ ላይ ሰዎች ይመጡ ነበረ፣ ግን ምን አደረገ? ሌላ ጊዜ አይወጣም ነበር ራሂቡ፣ ዞር ብሎ ማያቸውም ነው። አሁን ግን ወጣና በእነሱ መሃል ሆነ። ከዛ በኋላ ይሄ እጁን ያዛቸው፣ ነቢያቸውን እጃቸውን እንደዚህ ያዛቸውና እንዲህ አለ፣ ወቃለ ሃዛ ሰይዱል ዓለሚን አለ፣ ይሄ የዓለም አለቃ ነው የሚሆነው አላቸው። ወሃዛ ረሱሉ ረቢል ዓለሚን፣ የዓለማቱ ጌታ መልእክተኛ ነው አላቸው። ልብ አድርጉ። ከዛ ፈቃለ ለሁ አሽያኹ ሚን ቁረይሾች እንዲህ አሉ። ምን አሉ? ማ ዓለይክ ማ ዓለመከ ምንድን ነው ያሳወቀህ ብለው ጠየቁትና ከዛ በኋላ አታዩም እንዴ? ይሄው እኔ ወላሂ ሳየው አለ እሱ ሲንቀሳቀስ ለሱ የማይሰግድ ድንጋይ እጽዋቶችን አላየሁም በማለት ተናገረ። ምን አለ? ሱብሃንአላህ። ምን አለ? እሺ ኢነኩም ሒነ አሽረፍቱም ሚነል ዐቀባ ለም የሙሩ ቢሸጀረቲን ወላ ሐጀሪን ኢላ ኸረ ሳጅደን ለሁ፣ ለሱ የሚሰግዱ ቢሆን እንጂ አንድም ነገር አላየሁም በማለት ተናገረ። ከዛ በኋላ እንግዲህ እነዚህ ሰዎች ምን አለ? ኢለ ነብይ ሰለላሁ ዐለይሂ ወሰለም ወኢና አዕሪፉ፣ እኔ ደግሞ አለ ልባ። ይህ ተአምር ነው በነገራችን ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ምን ሰግዶላቸዋል? ድንጋዮች፣ ሐጀር፣ እነዚህ ምንድን ነው የሚባሉት እጽዋቶች፣ ድንጋዮች ሁሉ ሲሰግዱላቸው ኢቨን ወደ እየተንከባለሉ ራሱ ወደ እሳቸው ይሄዱ ነበረ። ሱብሃንአላህ። ስለዚህ አሁን ከዛ በኋላ ምን አለ ሲናገር ወኢኒ አዕሪፉ ኻተመ ኑቡወተ ፊ አስፈሊ ሚን ዑድሩፈሁ ከተፈ ሚስለ፣ ቀደም ልክ እንዳለው ጀርባው ላይ ልክ ቱፋህ የመሰለች፣ ልክ ቱፋህ ማለት ምንድነው? ይሄ ፖም ነው የሚባለው። ፖም የመሰለች ነገር ጀርባው ላይ አለች፣ ምልክቷንም አውቃታለሁ አለ ይሄ ሰውዬ ራሂቡ ማለት ነው። ከዛ በኋላ ምን አለ? መጣም አዘጋጀላቸው፣ እራት ማን ነው ግብዣ አዘጋጀላቸው፣ አፕል ማለት ነው። ግብዣን አዘጋጀላቸው። ከዛ በኋላ ሁሉም አሽራፉ ናስ እዛ ጋር ተሰበሰቡ። የሆነ ቦታ ጥላ ላይ ተቀመጡ። ነብዩ ሰለላሁ ዐለይሂ ወሰለም ከግመሎች ጋር ሕፃንም ስለነበሩ ከግመሎች ጋር እዛ አካባቢ ሆኑ። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ግመሎች ጋር ሆነው ሲያየ የለም፣ እሳቸው የሉም እዛ ጋር የት ሄዱ ብሎ ሲጀመር የፈለገበትም ለእሳቸው ሲል ነው ያዘጋጀው። ከዛ በኋላ ምን ያደርጋል? የት አለ ያ ነብይ ያ ሰውዬ ያለና ነብያችንን ፈልጎ ሄደ። ሲያያቸው እንዲህ አሉ። ግራ ሌላ አግራሞት መጣ። እንዴ አታዩም እንዴ? አሁንም አታዩም? ጥላ እኮ ለራሱ አጥልቶለታል። ዳመና ማለት ዳመና ለእሳቸው ብቻ ዳመናው ጥላ አድርጎላቸዋል። እሳቸው ሲሄዱ አብሯቸው የሚሄድ ጥላ ነው ያደረገላቸው። ከዛ በኋላ ሄዱ፣ እዛ ጋር ቁጭ አሉ። ቁጭ ሲሉ ሁሉም ተሰብስበው ተቀምጠው ነበርና ዛፏ ለነሱ ነበር ያጠለለችው ማለት ነው። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ልክ አጋደለችና ለሳቸው ምን አለች? ለነብያችን ሰለላሁ ዐለይሂ ወሰለም ጥላን አደረገችላቸው። ይሄ ራሱ هذا ሙዕጂዛ ነው ለነብያችን ሰለላሁ ዐለይሂ ወሰለም የተሰጣቸው። ስለዚህ ይሄ ራሂብ ምን ያደርግ ነበር? ያውቅ ነበረ። ከዛ በኋላ አደራችሁን ከዚህ አካባቢ አጥፉት፣ ይሄ አካባቢ ጭራሽ ለሱ የሚሆን አካባቢ አይደለም፣ የሩም ሰዎች ካገኙት ይገሉታል፣ ስለሱ ስለሚያውቁ ይገሉታል በማለት ነብያችንን ሰለላሁ ዐለይሂ ወሰለም ከዛ አካባቢ ይዘው እንዲጠፉ አደረጓቸው እላችኋለሁ። ስለዚህ ከብዙ በጥቂቱ ኢንሻአላህ
የነብያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ የነበራቸው ሁኔታ በዚህ እናጠቃልልና አይ ቲንክ የቀረውን ፕሮግራም ለነገ ብናደርገው ነው የሚሻለው አይደል? ምን ትላላችሁ? ልቀጥል? የነገ ፕሮግራም ስለ አኽላቃቸውና ስለ ትንቢት ብንሄድ ዛሬ እዚህ ላይ ብናበቃ እና ጥያቄ ያላችሁ ሰዎች መታችሁ መጠየቅ እንድትችሉ አይሻልም? እንዳይሰላች፣ ሰውም ይሰላቻል። አግባብ አይደለም እንደዚህ። እሺ እንደዛ እናደርጋለን። ማሻአላህ ስላዳመጣችሁኝ አላህ ጀዛችሁን በጀነት ይክፈላችሁ። ያው በአጠቃላይ ይሄን ይመስላል። እስቲ ግቡና መጠየቅ የምትፈልጉት ማወቅ የምትፈልጉት ነገር ካለ ነገር ወላሂ የነገውን ፕሮግራም እንዳትቀሩ። እኔ ነገርኳችሁ፣ የነገውን ፕሮግራም በጭራሽ እንዳትቀሩ። ከነገ ወዲያ ያለው ደግሞ ከዛ ይባሰ ነው። ስለዚህ እንደዚህ እናደርጋለን። ኢንሻአላህ ለ4 ቀን በዚህ መልኩ እንቀጥላለን። ኢንሻአላህ እንዳትቀሩ ፕሮግራሙ እስከሚያልቅ ድረስ። ኢንሻአላህ አሁን መግባት ትችላላችሁ። መግባት ይችላል ማለት ነው።